ሰላም ፋሚሊ እንዴት ናችሁ? በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። በእርግጥ ያው እንደዚህ አይነት ቪዲዮ መስራት ከጀመርኩኝ በጣም ቆይቻለሁ። ነገር ግን ይሄ የመጀመሪያ ነው። እንቀጥላለን፣ አናቆም። እሺ የዛሬ ቪዲዮአችን ምንድነው የምትሉኝ ከሆነ አሁን የሚገኘው ሜክሲኮ ነው ማለት ነው። ስለዚህ እኔም ለመጀመሪያ ጊዜ ነው የሜክሲኮን የምሽት ቫይብ የማየው ማለት ነውና እናንተም እንግዲህ ለምን ይቅርባችሁ እኔ ይሄንን የምሽት ቫይብ በማይበት ሰዓት በመላው ዓለም የምትገኙና ይሄንን ቫይብ ያላያችሁ በምሽት ማለት ነው አብሬ ለእናንተ የማሳያችሁ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ጣለቅ ብለን እያንዳንዱን ነገር በዲቴል የማሳያችሁ ይሆናል። በእርግጥ የመጀመሪያ ኤክስፒሪየንስ ነው። እንደዚህ ብዙ ጊዜ ብሎግ ወጣ በየሰርች አላውቅም ምናምንና ከፊት ለፊቴ ደግሞ የምትመለከቱት የምታዩት የውሃ ፋውንቴኑ ምናምን ፊቴናውን በጣም ያበሰበሰ ነው ማለት ነው ቪዲዮ ሰራ ማለት ነው። ለማንኛውም መግባት የሚቻል አይመስለኝም ውስጥ ላይ ማለት ካፍላችሁ ምናምን ነው እና በጣም የሚያምረው በጣም ገርሞኛል ማለት ነው። በብዛት ውስጥ ላይ የሚገኙት ህፃናቶች ምናምን ናቸው ማለት ነው። ስለዚህ በክፍያ ነው፣ ዝም ብሎ ዘው ተብሎ መግባት የሚቻልበት አይደለም ማለት ነውና ለማንኛውም ጉዟችንን እንቀጥል። ምሽቱ ምን ይመስላል ሜክሲኮ ላይ አብራችሁን ቆዩ። እኔ የምር በጣም ነው ይገረመኝ ማለት እኔ እንደዚህ ያምራል ብዬ አልጠበኩም በምሽት ማለት ነው። እና ብቻ በጣም ብርሃን ነው እንግዲህ እንደምታውቁት ማለት ነው። አሁን እየቀረጽኩ የሚገኘው ቪዲዮ በስልኬ ነውና በስልኬ ስለምቀርጽ ይሄን ያክል ጥራትም ይኖረዋል ብዬ አልጠበኩም ነበር። ነገር ግን ላይቲንጉ ጋይስ አትጠይቁኝ በጣም የሚገርም ከመሆኑ የተነሳ ማለት ነው እያንዳንዱ በማንኛውም ስልክ በቀርጹ በጣም ኳሊቲው ያበደ ነው የሚሆነውና እኔ በጣም ተደምሜያለሁ በብርሃኑ ምናምን ብቻ በብርሃን የተጠለቀለቀ ነው ማለት ነው እያንዳንዱ ነገርና እኔ የመጀመሪያ ኢምፕሬሽን ነው በጣም ነው ይገረመኝ። እናንተን ሊገርማችሁም ላይገርማችሁም ይችላል። እኔ ግን በጣም ነው ደስ ያለኝ እውነቱን ለመናገር። ኦኬ እንደምትመለከቱት ይሄ ከበስተጀርባ አደባባዩ ምናምን አካባቢ ነው ማለት ነውና አሁን ደግሞ ወደፊት እንሄዳለን ወደ ብሔራዊ ምናምን። እኔ በደንብ ተዘጋጅቼበት ነው የመጣሁትና ብቻ የሚገርም ነው። ኢትስ ክሬዚ ብሮ በጣም ለየት ያለ ነው። በጣም ደስ ይላል። ይሄ ብቻ አይደለም፣ አሁን ሌሎች ቦታዎችም እየሄድን የምሽቱንም የቀኑንም እያንዳንዱን ቭሎግ እንሰራለን። ቭሎግ የሚመቻችሁና ቭሎግ ብዙ ጊዜ እንድሰራላችሁ የምትፈልጉ ካላችሁ ኮሜንቱን አጥለቅልቁት። በቃ እንድሰራላችሁ ይሄን ቦታ አሳየን ምናምን በሉ። በእናንተ ጥያቄ መሰረት ነው፣ የማይሰራ ነገር የለም። ሁሉንም ነገር እንሞክራለን እናያለን ማለት ነው። እና አሁን ወደፊት እየሄድኩኝ ነው በምሽት እንደዚህ ማለት ከቀኑ የበለጠ ውበት የሚታየው በምሽት ነው ማለት ነው። ይሄ የሆነበት ምክንያት ደግሞ እንደምትመለከቷቸው እነዚህ የተገጠሙት አዳዲስ ብርቱካናማ ቀለም ያላቸው ላይቶች ከተማውን በቃ ያበደ ውበት ነው የሰጡት ማለት ነውና አዲስ አበባውነት ደስ ብሎኛል እንደዚህ ነሽ ማለት እና ቭሎግ እንቀጥላለን። ይሄኛው ቻናላችን እንደውም ወደፊት የቭሎግ ምናምን ነገር ነው ለማድረግ ያሰብኩኝ ማለት ነው። የሪአክሽን ቻናል ከፍቻለሁ፣ ቼክ አውት አርጉት። እዚህ ጋር እንደምትመለከቱት እየገባችሁ ሰብስክራይብ አድርጉ። ሪአክሽናችንን በዛኛው እንቀጥላለን። ይሄኛው ዋና ፎከስ አድርጌ ልሰራበት ያሰብኩት እንደዚህ ቭሎግ ምናምን ነው ማለት ነው። ስለዚህ እናንተ የሚመቻችሁና ማየት የምትፈልጉትን ነገር በሙሉ ያው ኮሜንት ላይ አሳውቁኝ ማለት ነው፣ ሰራላችኋል። ይሄ ደግሞ ሸበሌ ሆቴል ነው እንደምታውቁት ማለት ነው። እና ሸበሌ ሆቴል ራሱ በቃ ሌላ ነው የሆነው። እኔ ሳውቀው ምናምን እንደዚህ አልነበረም ማለት ነው። ፈርሶ እንደ አዲስ ነው የተሰራ እያንዳንዱ ነገር እዚህ አካባቢ የምትመለከቱት ማለት ነው። ይሄ መንገዱ ራሱ የኔ ያክል ስፋት በፊት እኮ እየተገፋፋ ነበር ሰው ምናምን የሚሄደው ማለት ነው። አሁን ላይ ግን በጣም ሰፊ ነው እውነት። ቢያንስ በቃ ይሄ ወክዌው ራሱ ማለት ነው ከመኪናው አስፋልቱ ጋር እኩል የሆነ ስፋት ነው ያለውና በጣም የሚገርም ይሄን ያክል እኔ ውብ ይሆናል ብዬ አልጠበቅኩም ነበርና የሚገርም ነው። እኔ በጣም ኤግዛይትድ ነው የሆንኩት። ለማንኛውም ጉዟችንን የምንቀጥል ይሆናል። እዚህ አካባቢ እንደምታዩት ቢዝነስ ፎቆች ምናምን ያሉት የባንክ ቤቶች ምናምን እና ለምን እነሱን ሳናያቸው ምን ቀጥል። እዚህ አካባቢ ስቀርጽ ደግሞ ጋይስ በጣም ነፃነት ሰጠኝ። አሁን ላይ መሸት ስላለ ሰው ምናምን ብዙም የለም እና እንደፈለኩኝ መቅረጽ እችላለሁ ምናምን። የመጀመሪያ ስለሆነ ትንሽ ያው ሊደብረኝ ምናምን ይችላል ሰው ቢያፈጥብኝ ማለት ነው። እኔ አይናፋር ነገር ነኝ እና ነገር ግን አሁን ላይ ብዙም ሰው ስለሌለ እንደምታዩት አልፎ አልፎ የተወሰኑ ሰዎች ነው ያሉት። ሰዓቱም እንደመምሸት ብሏል። ምክንያቱም በዋና ዓላማ ይሄን ቪዲዮ ስሰራ የምሽት ውበቷን ለማሳየት ነው ማለት የምሽት ገጽታውን ለማሳየት ስለሆነ በጣም ያበደ ነው ማለት ነው። አሁን እንግዲህ ወደ ቢዝነስ ፎቆቹ የሚበዙበት አካባቢ እየደረስን ነው ማለት ነው እና እዚህ አካባቢ ነው በጣም ደግሞ የበለጠ
የሜክሲኮ ውበቷ የሚጎለው ማለት ነው። እንደምታዩት እዚህ ጋር እንግዲህ ሰማይ ጠቀስ የሆኑ ህንጻዎች ምናምን ይገኛሉ። ሶ እነዚህ ነገሮች እንደምታዩት በጣም ውብ ናቸው ማለት በጣም ነው የሚያምረው። ያበደ ነው። ለማንኛውም ኢትስ ክሬዚ። ይሄ ቦታ በጣም ቆይት ያለ ነው እኔ ሳስታውሰው ማለት ነውና ጽድት ብሎ በጣም ነው ሁሉ ብዙ ነገር ነው የተነሳለት ባይዘው። አንተ እኔ ሜክሲኮን ሳውቀው በጣም ብዙ ሰዎች ምናምን ነበር በጣም ማለት ክራውድ ነበር። ነገር ግን አሁን ሰዓቱም ስለመሸ ነው መሰል ብዙ ሰው የለም። እኔ ብቻዬን እየለፈለፍኩኝ በአስፋልት ሄዶ እና በቃ የሚገርም ነው። ደስ ይላል። ብቻችሁን ራሱ ወክ ማድረግ ብትፈልጉ ምናምን እንደዛ አይነት ቦታ አሪፍ ነው፣ ይመከራል ማለት ነው። ኦኬ አሁን ደግሞ እንግዲህ እንደምታዩት እዚህ ደርሰናል። እነዚህ እያንዳንዱ የባንኮች ዋና መስሪያ ቤቶች ናቸው ማለት ነው። ወደፊትም ቆይ ሄደት ብለን ከኢትዮጵያ ረጅም የሆነውን አንደኛውን ህንጻ የንግድ ባንክን ህንጻ እዛ አካባቢ ያለውን ቫይብ እንመለከታለን። እዚህ ጋር ግን እንደምትመለከቱት ይሄ የህብረት ባንክ መሰለኝ አይደል? ህብረት ባንክ ነው። መሀለኛው ደግሞ ይሄኛው ማለት ነው። ይሄኛው ምን ዘመን ባንክ እና የንብ ባንክ ዋና መስሪያ ቤቶች ወይም ሄድ ኳርተሮች ማለት ነው። እንደዚህ ከፊት ለፊት ተደርድረው የምትመለከቷቸው ማለት ነው። ይሄኛው ትልቁ ስክሪን በርቶ ባየው የሆነት በጣም ደስ ይል ነበር። በጣም ግዙፍ ነገር ነው። የህብረት ባንክ ነው እንግዲህ የአድቨርታይዝ የሚሰሩበት ማለት ነው። ለማንኛውም ይሄን ይመስላል እዚህ አካባቢ ያለው ቫይብ። እሺ ጉዟችን እንደቀጠለ ነው። የምሽቱ ሁኔታ ምን ይመስላል ሜክሲኮ ላይ የሚለው ነገር እኔም እየኮመኮምኩኝ በጣም ባይዘው ማለት ነው። ንፋሱ የሚገርም ንፋስ ነው ያለውና ያው ደስ የሚል ንፋስ ማለት ነው። በጣም ያበደ ነው። ለማንኛውም ከጀርባ የምትመለከቱት ያው የህብረት ባንክ ህንጻ ነው ማለት ነው። ከዚህ ደግሞ ይሄ የኮሜርስ ትምህርት ቤት ነው ማለት ነው። እንደምታዩት እዚህ ጋር ያለው እዚህ ጋር የምትማሩት ግን ማለት ነው ያበደ ቪው ነው ያላችሁ። በመስኮት ምናምን ቁጭ ብላችሁ እንደዚህ የሚያምር እይታ ምናምን እያዩ ነው የሚማሩት ማለት ነው። በዚህ ቪዲዮ ላይ እንግዲህ ይሄንንም ያማረ የምሽት እንትን እየቃኘን ከዛ በተጨማሪ ደግሞ እኔም ለኮኦዲየንሶች ጋር ማለት ቭሎጌን ማለት ነው የቭሎግ አጀማመሬና የቭሎግ ሂደቴን ለእናንተ እያስተዋወቅኩ ነው የምገኘው ማለት ነውና ተመችቷችኋል ወይ? እያንዳንዱን ነገር ዲቴል ኮሜንት ላይ ማስቀመጥ እንዳትረሱ ማለት ነው። እኔ ለእናንተ ብዬ ነው እንግዲህ እዚህ ድረስ መጥቼ በምሽት ይሄን የመሰለ ገጽታ እያሳያችሁን እያስጎበኛችሁ የምገኙ። ስለዚህ እናንተ ደግሞ ቪዲዮውን ላይክ በማድረግ እኔንም ታበረታቱኛላችሁ ማለት ነውና ይቀጥላል። ይሄ ብቻ አይደለም፣ በጣም ብዙ ቦታ ነው የምንሄደው። ብዙ ቦታዎችን አሳያችኋለሁ ማለት ነው። ከዚህ በተጨማሪ ደግሞ የቀን እያንዳንዱ ነገር በቀን ምን ይመስላል፣ አዲስ አበባ ምን ትመስላለች፣ አዲስ አበባ ውስጥ እያንዳንዱ ነገር ውስጥ ለውስጥ እየገባ ነው ዲቴል የምናየው ማለት ነው። እና እንግዲህ የቭሎግ አመት ነው የሚሆነው ማለት ነው። ይሄ አመት በተለይ ማለት ነው። እኔ በነገራችን ላይ ማለት ነው አሁን እየቀረጽኩ የምገኘው እንግዲህ መጀመሪያ አካባቢ እንደነገርኳችሁ በስልኬ ነው። ሶ በስልኬ አልቀጥልም ማለት ኳሊቲው ምናምን እኮ ያን ያክል ሊሆን ይችላል። ግን ከኔ ጋር አብራችሁ ከሆናችሁ እናንተ ፍቅራችሁን የምትገልጹልኝ ከሆነ ችግር የለም፣ ነገሮች በሂደት ይስተካከላሉ። በጣም ለእናንተ ኳሊቲ የሆነ ኮንተንት ነው ማቅረብ የምፈልገው ማለት ነውና አይዟችሁ፣ በጣም ያበደ ኮንተንት እንለቃለን ብለን ወደፊት እናስባለን። የቲስ ዋሬት ይዘያ። ለማንኛውም ያው እንደምታዩት ወደ ብሔራዊ እየተጠጋው ነው የምገኘው። አሁን እንግዲህ ከሜክሲኮ አደባባይ ድረስ ነው እዚህ የመጣሁት። እዚህ አሁን የምገኝበት የቢዝነስ አካባቢዎች ላይ ደርሻለሁና ወደፊት በመራመድበት ሰዓት ብሔራዊ ይደርሳሉ። ብሔራዊ አካባቢ ያለውንም ቫይቡንም ምናምን አብረን የምናየው ይሆናል ማለት ነው። በደንብ ጠለቅ ብለን ነው ከጫፍ እስከ ጫፍ ነው ባይዘው የማሳያችሁ ብዙ ነገር ማለት ነው። ንብ ኢንተርናሽናል ባንክ ይላል እንግዲህ እንደምታዩት ህንጻው ራሱ በማር አይነት ቅርጽ ነው የተሰራው ማለት ነው። ማር ነው የሚመስለው ስታዩት ምናምን የማር ሳፈፍ ነው እንደዛ አይነት እንትን ነው ያለው። ይሄኛው ደግሞ ዘመን ባንክ ነው። የዘመን ባንኮች ግን ምልክታቸው በሬ ነው። ለምን እንደሆነ እኔ ብዙም አልገባኝም። ለማንኛውም በሬና ንብ። ለማንኛውም ወደ ብሔራዊ ጉዟችን እንቀጥላለን ማለት ነው። እኔ ግን ማለት ነው በጣም የተመቸኝ ነገር ማለት ነውና የሚገርም እንትን የሰጠኝ ነገር ኮንፊደንስ የሰጠኝ ነገር
እዚህ ስመጣ እኔ በጣም ብዙ ይኖራል ብዬ ምናምን እንዴት ነው የምቀርጸው ምናምን ብዬ ነበር። ምክንያቱም የመጀመሪያ ብሎግ ስለሆነ ማለት ነው እንደዚህ በምሽት ምናምን ከዚህ በፊትም በጣም ረዘመ እንጂ ጊዜው ራቀ እንጂ በጣም የሆነ ሰርቻለሁ ሜክሲኮ ላይ ብሎግ ምናምን ማለት ነውና ነገር ግን ያኔ የመጀመሪያ ስለሆነ በጣም ፈርቼ ነበር። አሁንም እኮ ያስፈራል ግን ሰው ምናምን ስለሌለ ነው ብዙ ሰው ማለት ነው። እና አንደኛ ደግሞ ምሽትም ስለሆነ ያን ያክል የሚያስፈራ አይደለም። ድምጼ በደንብ እንደሚሰማ ተስፋ አደርጋለሁ ምክንያቱም ንፋስ ምናምን አለ። እስኪ እንግዲህ ለማንኛውም እኔም ከቀረጽኩ በኋላ ነው የማየው። እንግዲህ ንፋስ ሲኖር ምናምን በስልክ መቅረጽ በጣም ነው ፊልተር ምናምን ስለሌለው ድምጻችሁ በጣም ይበላሻል ማለት ነው። እና አሁን እንግዲህ እንደምትመለከቱት ወደ ብሔራዊ እየተጠጋው ነው ማለት ነው። ይሄ ደግሞ ምን አዋሽ ባንክ ነው አይደል? የአዋሽ ባንክ ነው ይሄኛው። እንግዲህ እንደምታዩት ከኢትዮጵያ በጣም ረጅሙ ህንጻ ነው። ይሄን ጠጋ ብለን በደንብ የምናየው ይሆናል ማለት ነው። ከዛ ድረስ ነው እንግዲህ የመጣሁት። በጣም በእግሬ በጣም አሪፍ እንደውም በጣም ተመችቶኛል ማለት እኔ እንደዚህ አይነት ወክ አድርጌ አላውቅም። ንፋሱ ምናምን ያበደ ነው በምሽት እንደዚህ ወክ ማድረጉ ምናምን ማለት ነው። ኦኬ ይሄኛው ደግሞ ብሔራዊ ቲያትር አዲስ እያስገነባ ያለው እንትን ነው ማለት ነው። እና እዚህ ጋር እንግዲህ የሚገርም ቲያትር ቤት ሊከፈት ነው ማለት ነው። ያበደ ነው። ለማንኛውም ይሄ ከበስተጀርባ እንግዲህ የመጣውት መንገድ ሲታይ ይሄን ይመስላል ቫይቡ ማለት ነው። ብዙም ሰው የለም ምናምን ስለመሸ ምናምን ማለት ነው። እና አሁን ሰዓቱም ትንሽ በጣም ገፋ ብሏል ማለት ነው። እኔም አምሽቼ ነው የመጣው ምክንያቱም የዚህ ቪዲዮ ዋና ዓላማ ያው የምሽት ገጽታው ማሳየት አይደለም። የቀኑን ደግሞ በሌላ ጊዜ ይደርሳል እንግዲህ እንደምታውቁት። እና ይሄኛው እንግዲህ የነገርኳችሁ የብሔራዊ ቲያትር ዋና አሁን የሚገነባ የሚገርም ቲያትር ቤት ነው። የድሮ እንግዲህ ይሄ ነው እንደምትመለከቱት ማለት ነው። እና ይሄኛው አርጅቷል ብለው ነው መሰል አሁን ይሄን እየገነቡ ያሉት እንግዲህ እነሱ ያውቃሉ። ለማንኛውም ሲመረቅ እንመጣለን ያው በቅርቡ ከተመረቀ ማለት ነው። ለማንኛውም ጋይስ አሁን ብሔራዊ ነው የሚገኘው ማለት እንግዲህ እዚህ ላይ የመጨረሻው ነው ማለት ነው። ከሜክሲኮ ድረስ ነው የመጣሁት በእግሬ እና በጣም ደስ የሚል ጊዜ ነው ያሳለፍኩት እኔ በበኩሌ። አንደኛው ነገር ነው እንጂ ምን ሁለተኛ ነገር ነው ሱባለዋት ወና እና የመጀመሪያው ነገር እዚህ ላይ በጣም ነፃነት የሰጠኝ ነገር ምን መሰላችሁ ጋይስ? ሰው በጣም አለመኖሩና እኔ ደግሞ የመጀመሪያ የቭሎግ ቪዲዮን እየሰራው መሆኔ በጣም ተገጣጠመልኝና ደስ አለኝ ማለት ነውና እዚህ አካባቢ በጣም ደስ ይላል ማለት ነው። እዚህ በጀርባ የምታዩት እንግዲህ በጣም ትልቅ ስክሪን ነው እንደምትመለከቱት። በጣም አሪፍ የሆነ ቦታ ላይ ያስቀመጡት ታውቃላችሁ። ለማንኛውም ይሄኛው ወደ ለጋሃር የሚወስድ ነው። አሁን ወደ ፒያሳ ልሂድ እያልኩኝ ነው ምክንያቱም ቪዲዮ መስራት አለብኝ ታውቃላችሁ። እና እዚህ አካባቢ ያለው ቫይብ ይሄን ይመስላል። ደግሞ አንዳንድ ነገሮችን ላሳያችሁ። እሺ ባለ ጎፈሩ ደህና ነህ እንዴ? ዲም ላይት ምናምን አልነበረው እንዴ? ነው እኔ ስመጣ ነው የምታጠፉት። ለማንኛውም ይሄ ደግሞ ከኢትዮጵያ ረጅም ፎቅ ነው ሁላችሁም ታውቃላችሁ። ለማንኛውም አሁን ላይ እንግዲህ ልሂድ እያልኩ ያሉት ወደ ፒያሳ ነው ማለት ነው። በቸርችል መንገድ ፒያሳ ድረስ ብሄድ አንደኛ ሰዓቱ ይመሻል። ነገር ግን ለኦዲየንሶች ስል የሚገርም ቪዲዮ መስራት ስላለብኝ ዛሬ አድርገዋለሁኝ ማለት ነውና ይሄኛው ደግሞ የናሽናል ባንክ ዋና መስሪያ ቤት ነው እንደምትመለከቱት ማለት ነው።